ሰሞኑን ማለት ነው አንድ ድምጻዊት አርቲስት እና አንድ ቲክቶከር ሊጋቡ ነው ማለት አብዛኞቻችን መገመት ምንችለው አይነት ጥምረቱላ አይመስልኝም። ሰላም ጤና ይስጥልኝ እንደምናላችሁ ውድ የዚህ ቻናል ቤተሰቦች እንዴት ቆያችሁኝ? ሰምታችኋል መግቢያው ላይ አንዲት ዘፋኝና አንድ ታዋቂ ቲክቶከር ሊሞሸሩ ነው ብላናለች ቲክቶከሯ ሜርኩሪ። እኔም እነዚህ ሰርገኞች እነማን ናቸው? ሰርጋቸውስ የእውነት ነው ወይንስ ደግሞ ማስታወቂያ ወይም ደግሞ ሌላ ስራ ነው የሚለውን ለማጣራት ሞክሬ ያገኘሁት መረጃ እንደተለመደው ይዤላችሁ መጥቻለሁ። ሜርኩሪ ታዋቂ ቲክቶከር ነች። ከዛም በተጨማሪ ደግሞ የቬሎ ቤትና የሰርግ ሙሉ ፓኬጆችን ትሰራለች። ፎቶ፣ ሜካፕ፣ የቬሎ አልባሳትን ጨምሮ ማለት ነው። እና በዚህ ቪዲዮዋ ላይ አንዲት ሙዚቀኛና አንድ ቲክቶከር ሊጋቡ መጥተው የኔን የሜርኩሪ ጥቅል ማለት የሰርግ ፓኬጅ ተጠቅመዋል። በጭራሽ ይሆናል ብላችሁ የማትጠብቁት ጥምረት ነው። እነሱ ራሳቸው ይፋ እስኪያደርጉት ልጠብቅ ብዬ ነው እንጂ ለእናንተ እስከ መናገር አላስቻለኝም የሚልም ንግግር ተናግራ ነበረ። ለመሆኑ እነዚህ ፊታቸው ተሸፍኖ ቬሎና ሱፍ አድርገው የሚታዩ ሙሽሮች እነማን ናቸው ካልን እነዚህ ሰዎች ቲክቶከሩ አንድ ብር ወይም ደግሞ በትክክለኛ ስሙ አብርሃም ዘራይና ወጣቷና ተወዳጇ ድምፃዊት ኤደን አይሸሽም ናቸው። በነገራችን ላይ ሜርኩሪ ፊታቸውን ሸፍና ከፖስተችው በኋላ ኤደን ይህንን የሰርግ ፎቶቸውን ሶሻል ሚዲያዋ ላይ ስቶሪ አድርጋለች፣ ፖስታለች። እና ይሄ ሰርግ እውነት ነው ወይ የሚሉትን ለማጣራት እኔ ሞከርኩኝ፣ መልሱንም አግኝቸዋለሁ። በነገራችን ላይ አንድ ብር ራሱን ይፋ ካደረገ በኋላ ከብዙ ሴቶች ጋር ይጠረጠራል። አንዷም የምንወዳት አርቲስት ማርታ ጎይቶም ነች። ሰሞኑን መነጋገሪያ ናቸው ብዙ ቪዲዮዎቻቸው ላይ ስለታዩና እውነት ነው ወይ የእነሱስ ጉዳይ የሚለውንም አጣርቻለሁ። እንግዲህ ይሄ ሰው ማንን ነው የሚያገባው? በቅርቡ የሚሞሸረው ከማርታ ጎይቶም ጋር ነው ወይንስ ከኤደን አይሸሽም ጋር ነው ወይንስ ከሁለቱም ጋር አይሞሸርም? ምንድን ነው የተፈጠረው የሚለውን እስኪ በዝርዝር ልንገራችሁ። መጀመሪያ ስለ ኤደን አይሸሽምና ስለ አንድ ብር ወይንም ስለ አብርሃም ዘራይ ልንገራችሁ። ኤደንና አንድ ብር ዛሬ አይደለም ግንኙነታቸው የጀመረው፣ በቅርብ አይደለም። ከታወቀ በኋላም ከኤደን ጋር ላይቭ ላይ ቪዲዮ ላይ ታይቷል። አንድ መዝናኛ ቦታ ላይ ሆኖ ማለት ነው። እና ሜርኩሪ መታ ሁለት ጥንዶች ሊጋቡ ነው፣ እነሱም የማትገምቷቸው አንድ ቲክቶከርና አንዲት ሙዚቀኛ ነች ብላ ነበረ። እሷ ፊታቸው እንዳይታይ አድርጋ ነበረ ቪዲዮን የፖስተችው። ነገር ግን ከአንድ ቀን በኋላ እንግዲህ ኤደን የሁለታቸውንም ፎቶ ፖስት አድርገዋለች፣ የሰርግ ፎቶቸው ማለት ነው። ተጋብተው ነው ወይ ካላችሁኝ፣ አይ በፍጹም አይደለም፣ አልተጋቡም። ከአንድ ብር ጋር የፍቅር ግንኙነት ውስጥም አይደሉም። ኤደን አንድ የቪዲዮ ክሊፕ ልትሰራ ፈልጋ ለዛ የቪዲዮ ክሊፖ የሚሆን ቪዲዮ እየቀረጹ እንደሆነ ነው ከአንድ ብር ጋር የሰማሁት ማለት ነው፣ ያገኘሁት መረጃ። ለሜርኩሪ ቬሎ ቤት የተሰራ ማስታወቂያ ነው የሚሉ ሰዎችም ገጥመውኛል። በዛም አለ በዚህ ግን የተከናወነ ወይም ደግሞ ገና የሚከናወን ሰርግ አይደለም። በሁለቱ መሀል ምንም አይነት የፍቅር ግንኙነት የለም። ስለዚህም ስንደመድመው ኤደን አይሸሽምና አንድ ብር ወይም ደግሞ አብርሃም አንድ ላይ በሰርግ ፎቶ ወይም በሰርግ ቪዲዮ ስታዩቸው ልባችሁ አይደንግጥ፣ አልተጋቡም ወይንም የፍቅር ግንኙነት ውስጥም አይደሉም። ይሄ የሰርግ ቬሎ ለብሳሷ እሱ ደግሞ ሱፍ ለብሶ የሚታዩበት ፎቶ ወይም ቪዲዮ ለቀረጻ የተከናወነ ወይም ደግሞ ለሙዚቃ ቪዲዮ ክሊፕ የተቀረጸ ነው እንጂ ትክክለኛ ሰርግ አይደለም ማለት ነው። ማስታወቂያ ነው የሚባለው መረጃም እንዳለ ሆኖ ማለት ነው። በነገራችን ላይ በተደጋጋሚ እንደዚህ አይነት የማስታወቂያ ስልቶች ይነደፋሉ። ቬሎ ቤታቸውን ለማስተዋወቅ ወይም ደግሞ የፎቶ ስቱዲዮቸውን ለማስተዋወቅ ታዋቂ ሰዎችን እንደ ተጋቡ አድርጎ እርስ በርስ በማጣመር የፎቶ እንዲሁም ደግሞ ቪዲዮ ቀረጻዎችን በማድረግና በመፖሰት ሰዎች ግራ እንዲጋቡ ይደረጋል። ብዙ ጊዜ ያው ማስታወቂያው እንዲስብ ለማድረግ ነው ይሄ የሚደረገው። ከዚህ ቀደም እንደምናስታውሰው ኮሜዲያን ደረጀ ኃይሌ እንዲሁም ደግሞ ልጅ እዮብ አሁን እንኳን አድጓል ልጅ ለመባል ለካ ቲክቶከሯ ህሊናን መጥቀስ ይቻላል። እና አውቀው ደግሞ ሙሽራው ወይ ሙሽራዋ ፎቶቸው እንዳይታይ ያደርጉና የእውነት እንዲመስል ያደርጋሉ። ፎዚያንም እናስታውሳለን። የኢሳም ሀበሻ ባለቤት ፎዚያ ብዙዎቻችን ሸውዳን ነበረ። ለእሷ ደስተኛ ስለነበርን ነው ሁለተኛ እድል ገጠማት ብለን ደስተኛ ሆነን እንኳን ደስ ያለሽ አልናት። በኋላ ግን ሰይፉ ላይ ቀርባ የፋሽን ዲዛይኔን ለማስተዋወቅ ልብሶቼን ለማስተዋወቅ ነው እንጂ ምንም አይነት ሰርግ አልተከናወነም፣ አላገባሁምም፣ ግንኙነት ውስጥም አይደለሁም ብላ እንግዲህ ኩም አድርጋናለች። ደስ የተሰኘነውን በሷ ማግባት ማለት ነው። እናም ይሄ የተለመደ የማስታወቂያ ስልት ነው።
እሺ ከኤደን ጋር ካልተጋባ ከማርታ ጎይቶም ጋርስ ምን አይነት ግንኙነት ነው ያላቸው? ለምንድን ነው ቪዲዮ ሁለቱም እየፖስቱ ያሉት አንድ ላይ ሆነው ሊያጎርሳት እየሞከረ እየዘፈኑ ምናምን እንዲሁም ደግሞ ኮሜንት ላይ እሳት ምናምን እየተባባሉ እንዲሁም በኢሞጂ የልብ ቅርጽ የሚሰጣጡት ለምንድን ነው ብላችሁ ልጠይቁኝ ትችላላችሁ። እንደውም አንዳንዶች ምን ብለው አውርተዋል? ማርታ ጎይቶም ኢንስታግራሟ ላይ ከአንድ ብር ጋር ልትጋባ እንደሆነ ሰርጋቸውን በቅርቡ እንደሚፈጸም እንዲሁም በቃ የህይወቷ መካሻ የሆነ ወንድ እንዳገኘች ስቶሪ አድርጋለች ብለው ነበረ። ግን ፍጹም የተሳሳተ ውሸት የሆነ ነገር ነው። ማርታ ጎይቶምና አንድ ብር የስጋ ዝምድና ያላቸው ሰዎች እንደሆኑ ነው እንግዲህ እኔ መረጃው የደረሰኝ። ብዙ ጊዜ አልተሳሳትም ታውቃላችሁ፣ መረጃ ሳገኝ የስጋ ዘመዶች ናቸው። እንደውም ቀረብ ያለ ያጎት ልጅ እንደሆኑ ነው የሰማሁት። ስለዚህ በሁለቱ መሀል ምንም አይነት ግንኙነት የለም። ታስታውሳላችሁ የፍናን ህድሩ ጋብቻ ጊዜ ፍናን አበባውን ያው ቀጣዩ ሙሽራ ማን ነው የሚለውን እድል እንዲያመጣ አበባ ይወረወራል አይደል? ሴቷ አበባዋን ተወረውራለች የሰርጉ ማብቂያ ላይ። እናም ያን ቀን ፍናን በመወርወር ፋንታ በቀጥታ ሄዳ ለማርታ ነበር የሰጠቻት። ይሄ ምንን ያመለክታል? ማርታ ጎይቶም በቅርቡ እንደምትሞሸር ነው። ያንን ይዘው ይመስለኛል ከአንድ ብር ጋር ነው ማርታ የምትዳረው የምታገባው አንድ ብር ነው የሚሉ ሰዎችን አይቻለሁ። ነገር ግን ማርታ ጎይቶምና አንድ ብር ጋብቻ ሊፈጽሙ አይደለም ማለት ነው። እንግዲህ አንድ ብር ከተለያዩ ሴቶች ጋር ተጋባ ሊጋባ ነው እየተባለ እየተወራበት ነው። በነገራችን ላይ እዚህ ጋር ማየት ያለብን አንድ ላይ የታየ ሁሉ ሙዚቃ የዘፈነ ሁሉ ወይ ደግሞ አብሮ የተሳሳቀ የበላ የጠጣ ሁሉ ይጋባል ወይም ደግሞ ጾታዊ ግንኙነት አለው ማለት አይቻልም። ምክንያቱም መጀመሪያም እንዳልኳችሁ የመዝናኛው ኢንዱስትሪ በጣም ሰርክሉ በጣም ጠባብ ነው። የመገናኘት ቻንሳችሁ ብዙ ነው እና በአጋጣሚ ሰው ሲገኝ ቫይራልም እንዲሆን ሊሆን ይችላል ወይም እንዲሁ ለማስታወሻ ወይንም አንድ ቪዲዮ እንዲኖራቸው ፈልገውም ሊሆን ይችላል። ቪዲዮ ይቀርጻሉ ሰዎች አንድ ላይ ሲገናኙና ሮጦ ሄዶ በቃ አንድ ላይ ሊሆኑ ሊጣበሱ ነው ሊጋቡ ነው ብሎ ማሰቡ ልክ አይመስለኝም። አንድ ብር ላይ ደግሞ በተደጋጋሚ እንደዚህ አይነት ወሬዎች ይወሩበታልና አንድ ብር በነገራችን ላይ አግብቶ አንዲት ልጅ ከወለደ በኋላ የተፋታ ሰው ነው። እዚሁ አዲስ አበባ ልደታ አካባቢ ልደታ 01 አካባቢ ተወልዶ ያደገ ወጣት ነው። ቲክቶክ ላይ በአንድ ብር ፊልተር ነበር የመጣው። ከዛም በኋላ ለአራዳ ማስታወቂያ በሚል ፊቱን አጋለጠ። 10 ሚሊዮን ብር ተከፍሎት ነው ፊቱን ለማሳየት የበቃው የሚሉ ቢኖሩም አንድ ብር ግን በሰጠው መልስ በፍጹም 10 ሚሊዮን ብር የሚባል አልከፈሉኝም ሲል ተሰምቷል። ያው ለማስታወቂያ የሚሆን ገንዘብ እንጂ 10 ሚሊዮን ብር አልተከፈለውም። እናም በተደጋጋሚ ስሙ ከብዙ ሴቶች ጋር ቢነሳም በቅርቡም እንግዲህ እንዳልኳችሁ ከማርታ ጎይቶም ጋር ዛሬና ትላንትና ደግሞ ከኤደን አይሸሽም ጋር ሊጋቡ ነው እየተባለ ቢወራም ኤደን አይሸሽም እና አንድ ብር ወይም ደግሞ አብርሃም አይጋቡም፣ ፍቅረኞችም አይደሉም። ከማርታ ጎይቶም ጋር ደግሞ በፍጹም አይሆንም። ምክንያቱም እንዳልኳችሁ ዘመዳሞች ናቸው ማለት ነው። እስኪ እናንተም ሀሳብ አስተያየት ካላችሁ እንዲጣራ የምትፈልጉት መረጃ ካለ ኮሜንት ላይ አስቀምጡልኝ።